who killed 4 people after excessively speeding in Renton's Fairwood neighborhood, was just sentenced to prison. Last March, Chase Jones speeding down 140th Avenue when he ran a red light and crashed into another car at 112 miles an hour. 12-year-old Buster Brown, 13-year-old Eloise Wilcoxon, 12-year-old Matilda Wilcoxon, and 38-year-old Andrea Hudson all died instantly. ምን አርገን ይተባረ ጫማ ስለበዛው ኦኬ ዛኔ ነው ጫማ ያበዛው የዛኔ ጫማ በዛው ኦኬ አሁን ነው እንዴ ኒኮ early መስሎኝ ነበር ድሮ ከአንድ እስከ 5 ነው ባለው እዚህኛው የዛኔ ጫማ አርግ ነበር ግን ያን ያህል አልነበረ የዛኔ በስማ የሆነ ሻራ የበዛበት ጊዜ ነበር እነዚህ ቀይ ምናምን ኮንቨርስ ውፍ በቀይ በቢጫ በጥቁር በነጭ ምናምን አምጥቼው ነበር የስዋግ የመጣበት ጊዜ ታስታውሳላችሁ ስዋጊ ቦይ ምናምን 99 አውጠኛ በጣም ስለዚህ አሁን ቆይ ትምህርት ቤቱ ጫማ በዛ ብሎ ነው ያባረረ ማለት ለእናቴ የነገሯት ነገር አስታውሳለሁ ዛኔ ተሰብስበው ማለት ነው ላይክ የሚያደርጋቸው ጫማዎች ብዙ ይሆናል አፎርድ ማያደርጉ ሰዎች አሉና እየደበራቸው ነው ውስጣቸው እንዳይነኩ ሁሉም አንድ እንዲሆን ይፈልጋል ተባለ አልሰማኩ በክብር አባር በዚህ ሰዓት ቡል እየተደረገ እንደ ሰው ታስበው ራሱ ማለት ነው አሁን እኛ ልጆች ሆነ ጫማ በአመት መስከረም ላይ ተገዝቶ ይሰጠናል አቅፈናት ምንተኛት ነገር ታስታውሱ ከሆነ ማለት ነው ማጆሪቲው እንደሱ አይነት በሆነበት ማህበረሰብ ውስጥ እሰየው እኮ ይሄ ልጅ ቢያደርግ ቢያምር ቢዘንጥ ደስ ይላል እንደወላጅ ግን ከጥቅሙ ጉዳቱ ነው በቃ ህይወትህን ነው ያስከፍል ያነዛ ልጆች ሁሉ ቡሊ መደረግ ከትምህርት ቤት እስከ መባረር ደረጃ መድረስ ትርጉሙ የላይቭን ትርጉሙ እስከታጣው ድረስ ነው አንዷ ትንሽ ነገር ብለን የምናስባት ኮንሲኩዌንሱ በጣም ብዙ ልጆቻችን እየተጠቀምን እየመሰለን እንዳንጎዳቸው መጠንቀቅ ያስፈልጋል ወላጅ አስጠርተው ይሄ ልጅ ሰርቆ ሊሆን ይችላል እንደዚህ አይነት ብር ይዞ ሊመጣ አይችልም ተብሎ ማለት ነው ወላጅ ሲመጣ ምን ችግር አለው እኔ ነኝ የሰጠው አባቱ መጥቶ ነው እንደዛ ያለው ልጅ የፈለገውን ይግዛ የፈለገውን ያልታከመ የቁስል ሲኖራቸው ነው ወላጆች እንደዛ የሚያደርጉት ያንን ለምንድን ነው ያልኩት አንዳንድ ወላጆች እነሱ ያላገኙትን ነገር ልጆቻቸው ላይ እንዳይደገም ከሚል የሚያደርጉት ነገር ነው ምንድነው የሚያስፈልጋቸው ብለን መጠየቅ ያስፈልገናል ማለት በየእድሜያቸው የሚያስፈልጋቸው ነገሮች ብቻ ነው ማዘጋጀት ያለብን እንጂ የሚፈልጉት ነገር አይደለም መስጠት ያለብን ውድ ተመልካቾቻችን በድጋሚ ተገናኝተናል ከአለፈው ሳምንት የቀጠለው ሐሳባችን ላይ አሁንም በክፍል 2 እንቀጥልበታለን ሐሳብ አስተያየት በመስጠት እንግዲህ አብራችሁ እንድትቆዩ በድጋሚ እንጠይቃለን ካቆምንበት ሐሳብ ተነስተን ጠቅለል አድርገነው አሁን ደግሞ ወላጆች ለምንድነው ልጆቻቸውን ስፖይል የሚያደርጉት ያውቁታል ስፖይል እያደረጉ እንደሆነስ ልጆቻችንስ ላይ የሚመጣውን ኮንሲኩዌንስስ ተገንዝበነዋል አስበነውስ እናውቃለን ወይም ደግሞ የደረሰባቸው ወላጆችን አይተናል ወይ ከዛ በመማር የተሻለ ወላጅና የተሻለ ፊውቸር ያላቸው ልጆችን ለማሳደግ የሚሻለው ብለን የምናስበውን እንደ ወላጅ እንደ ባለሙያ ሳይሆን እንደ ወላጅ ሐሳባችንን ሼር እናደርጋለን አብራችሁን ቆዩ እናመሰግናለን ባለፈው ሳምንት ኢሱ የስልኩ ጉዳይ ላይ ትንሽ ኮንሰርን አድርጎ ነበርና ሁላችንም ለማሳየት ምን ሞክረው ነገር ስላለ ነው ያው ጭራሽ ኮምፕሊትሊ ይተው ቢባል የሚሰራም ነገር ስላልሆነ ነው ቢያረጉት ግን ካረጉት ባይደረግ ይመረጣል በተለያየ አክቲቪቲ ልጆቻችንን ኢንጌጅ ብናረጋቸው ተመራጭ ነው አማራጭ ሳይኖር ቀርቶ ግን አይ እኔ ያለኝ አማራጭ ይሄ ነው ምንል ከሆነ ግን አትሊስት ኮንትሮል እናድርገው ሚለውን ነው ለማሳየት እየሞከረን ያለ ነው እንጂ ከኤሌክትሮኒክስ እስከ ተቻለን ጊዜ ድረስ ልጆቻችን ብንገድባቸው በተለይ ደግሞ early age ላይ ምንዘራው ዘር ስለሆነ በኋላ ላይ ማኔጅ ለማድረግም ላለማድረግም
ተጽዕኖ ስላለው እሱ ላይ ትንሽ ብናስብበት መልካም ነው። ከትዝብታችን ነው። እንደ ማህበረሰብ አብረን ከቤተሰብ ጋር ፕሮግራም እናሳልፋለን፣ እናያለን። በ8 ዓመታቸው የግል ስልክ ይሄ የእኛን ስልክ ሰጥተን የሚያዩትን ነገር ሳይሆን የግል ስልካቸው ተሰጥቷቸው ምንድን ነው ጥቅሙ? ምንድን ነው ጥቅሙ? ጓደኞቻቸው እንዳያንሱ ብለን እንሰጣለን፣ ግን ምንድን ነው ኮንስኮንሱስ የሚለውን ነገር ለምንድን ነው ማየት ያልቻልነው? ወይስ ኮንስኮንስ እንዳለው አልተረዳንም? ይሄን ነገር ብናነሳውና ትንሽ ብንወያይበት መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ በተለይ ጥሩ የህይወት ኑሮ ያላቸው ሰዎች ኢኮኖሚካሊ ማለት ነው ልጆቻቸውን እንዴት ነው ስፖይል እያደረጉ ያሉት? እና ከዛ በኋላ ያለውንም ኮንስኮንስ አንድ ገጠመኝ ሼር አደርጋችኋለሁኝ። እዛም ላይ እንወያይበታለን። ናቲ እስኪ የምትለው ሀሳብ ላይ። በጣም ጥሩ። እንደዚህ እልፍ መጀመሪያ አካባቢ ላይ ስታነሺ የሆነ ጥያቄ ጠይቀሻል። ያውቁታል ወይ እንደዚህ በተለይ ወላጆች ለልጆቻቸው በጣም ከልክ ያለፈ የሚያደርጉላቸውን ነገሮች ሲያደርጉ ያውቁታሉ ብለሽ ጠይቅሻል። ያልታከመ የቁስል ሲኖራቸው ነው ወላጆች እንደዛ የሚያደርጉት። ያንን ለምንድን ነው ያልኩት? አንዳንድ ወላጆች እነሱ ያላገኙትን ነገር ልጆቻቸው ላይ እንዳይደገም ከሚል የሚያደርጉት ነገር ነው። እኔ ያጣሁትን ነገር ለልጄ መስጠት አለብኝ ከሚል ኤክስትሪም ሄደው ኢቭን አንዳንዴ እንኳን ሳይኖራቸው እንኳን ተቸግረው አልፈው የሚያደርጉ አሉ። ለምሳሌ መጫወቻ ዝም ብለው የሚገዙ ለልጆቻቸው፣ ገንዘብ ዝም ብለው የሚሰጡ እንዳልሹ ቴክኖሎጂውን፣ ስልኩን፣ ምኑን የሚሰጡት ያ ምንድን ነው ራሳችን አላገኘነውም ብለው የሚሉትን ነገር በልጆቻቸው ላይ ማየት ስለማይፈልጉ ነው። እንግዲህ ያልታከመ እነሱ ያጡት ነገር ስላለ ነው እንደዛ የሚያደርጉት። ያ የሚያደርጉት ምናልባት የፍቅር መገለጫ ነው ብለው ስለሚያስቡ ነው፣ ወይንም ልጆቻችን በዚህ መልኩ ነው የሚወዱን ብለው ስለሚያስቡም ይሆናል። ሌላ ደግሞ የሚያደርጉባቸው ምክንያቶች ሌላው ይሄ ጊልቲነት ነው። በተለይ ወላጆች ከልጆቻቸው ጋር አብረው በማይሆኑበት ጊዜ እንደገና ደግሞ ውጭ ያለን ደግሞ ታውቂያለሽ፣ ውጭ ያሉ ሰዎች ብዙዎቻችን በጣም ረጃጅም ሰዓት ነው የምንሰራው እና ከልጆቻችን ጋር የምናሳልፈው ጊዜ በጣም ጥቂት ይሆናል። የዚያን ጊዜ ያንን ነገር ማካካሻ የምናደርገው ለልጆቻችን ወይ ገንዘብ በመስጠት ወይ መጫወቻ የሚፈልጉትን ነገር በማድረግ በዛ ነገር ከቨር እናደርገዋለን ብለን እናስባለን። እኛ ፕሬዘንት አለመሆናችን ለልጆቻችንን በማቴሪያል ነገር ከቨር ማድረግ እንፈልጋለን። ከዛም አንጻር እንደዛ የሚያደርጉ ነገር አሉ። ሌላ ደግሞ ቅድም እንዳልኩት የፍቅር መገለጫ ነው ብለው ስለሚያስቡ ነው አንዳንዶች። ሌላው ደግሞ የካልቸር ፕሬዠርም አለ። አስተውለሽ ከሆነ ልጄ ከማን ያንሳል በሚባባል የሚደረጉ ነገሮች አለ። ለእንትና ልጅ ተደርጎለታል፣ ለዚህም ልጅ ይደረግለታል፣ ለእንትናም ልጅ እንደዚህ በሚባባሉ የሚመጡ ነገሮች አሉ። ሌላው ደግሞ በጣም የሚያስቀው እንትን ከመጥላት ይሄ ክርክር አይተሽ ከሆነ አንዳንድ ልጆች ሱፐርማርኬት ውስጥ ገብተው ልጆቻቸውን ሲያስቸግሩ ኖ ማለት ብዙ እንትን ማስረዳት ስለሚጠበቅብሽ የስ የሚሉ አሉ። ክርክር ከመሰረቱ ኖን አለማስተማርሽ በኋላ ላይ በፍጹም አትገራቸው። ኤግዛክትሊ ኖን አያውቁም። ኖን የማያውቁ ልጆች ታደርጊያቸውና ኖ ስትያቸው ዲዛስተር ስለሚመጣ በቀላሉ የስ ብዬ ብገላገል ይሻላል በሚል እንደዛ የሚያበላሹ ወላጆችም አሉን። ላቭ ሀዝ ቱ ቢ ታፍ የሚባለው እዚህ ጋር ናቲ በቃ ወሳኝ ነው። ልጅህን ትወዳለህ፣ ግን ደግሞ የስና ኖ የምትለውን ነገር ማወቅ አለብህ። ልጆችን ደግሞ ከመሰረቱ ከልጅነታቸው ጀምሮ ይሄን ካላስተማርካቸው የሆነ ኤጅ ላይ ላይፋቸውን ሁሉ የሚያሳጣቸው ነገር ላይ ሲደርሱ ይሄኔ ኖ ብል ልጅ አልሰማኝም እንደዚህ ሆነ ብለን ኮምፕሌን ማድረግ አንችልም። መሰረቱ ነው ያ በጣም ይሄ ከፍተኛ እንደውም በጣም ነውጥ የሚሆኑት ወደ ላይ በጣም እያደጉም ሲሄዱ ኖን የማያውቁ ልጆች ሳይኮሎጂካሊም የተጎዱ እንትን ነው የሚሆኑት። ለምን ሁሉ ነገር በቀላሉ የሚገኝ ይመስላቸዋል እና ከወላጆቻቸው ተለይተው ወደ ዓለም ሲሄዱ
ከሶሳይቲው ጋር መግባባት ሊያቅታቸው ይችላል። ሁሉ ነገር በቃ በለብል ሊመስላቸው የስ 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 እየተባሉ ስለሚያድጉ የሆነ ሰዓት ላይ ኢቨን ለስራ መልክተሽ እንኳን ሪጀክሽን ሲመጣ በጣም ፍራስትሬት የሚያደርጉ ይሆናሉ። ሌላ ጓደኝነትም ለመመስረት ላይክ ማንኛውንም ጓደኝነት ለመመስረት አንዳች ኖ የምትባል ነገር ስትሆን በራሳቸው የሚተማመኑ ላይሆኑ ይችላሉ እና ይሄ በጣም ወሳኝ ነው ልጆች አስተዳደግ ላይ። ያ በጣም ትክክል ነህ። አንድ ሚዲያ ላይ ያየሁት እንትን አለ እና ወደ ኢሱ እመጣለሁኝ። ምንድነው አንድ ከሀገራችን አንድ ከውጭ ሜንሽን ማድረግ እፈልጋለሁ። ከሀገራችን አንድ ሚዲያ ላይ የሚታወቅ ልጅ አስተዳደጉን ሲገልጽ ሰምቼዋለሁ። በጣም ብዙ ጫማዎችን ቀያይር ነበር፣ አለባበሴ በጣም እንትን እና ከዛ በኋላ ትምህርት ቤቱ ውስጥ ቡሊ መደረግ ጀመረ። ወላጆቹን እዚህ ጋር አሁን እኔ እንዴት እንዲያረጉ ምናምን ብለን ለመውቀስ ምናምን አይደለም፣ ግን ኮንሲኩዌንሱን አላዩትም። ወይም ደግሞ ልጄ ትምህርት ቤት ውሎ ሲመጣ እንዴት ነው ውሎ፣ ምን ገጠመ፣ ምን ጥሩ ነገር አለ፣ ምን ቻሌንጅ አለ ብለህ ማዳመጥ ልጅህን መሰረታዊ ነገር የሆነ ሶሳይቲ ውስጥ ማለት ነው አውትካስት እንዲደረግ ካደረከው ልጅህን ለምሳሌ እዛ ማህበረሰብ ውስጥ አንድ ጫማ አድርጎ ሙሉ አመቱን የሚጨርስ ተማሪ ሊኖር ይችላል። እና እንደ ሰው ስታስበው ራሱ ማለት ነው አሁን እኛ ልጆች ሆነን ጫማ በአመት መስከረም ላይ ተገዝቶ ይሰጠናል፣ አቅፈናት ምንተኛትን ነገር ስታስታውሱ ከሆነ ማለት ነው ማጆሪቲው እንደሱ አይነት በሆነበት ማህበረሰብ ውስጥ እሰየው እኮ ይሄ ልጅ ቢያደርግ ቢያምር ቢዘንጥ ደስ ይልሃል እንደወላጅ። ግን ከጥቅሙ ጉዳቱ ነው በቃ ህይወትህን ነው ያስከፍል። ያነዛ ልጆች ሁሉ ቡሊ መደረግ፣ ከትምህርት ቤት እስከ መባረር ደረጃ መድረስ ትርጉሙን የላይፍን ትርጉሙን እስክታጣው ድረስ ነው። አንዷ ትንሽ ነገር ብለን የምናስባት ኮንሲኩዌንሷ በጣም ብዙ ነው። ሶ ግዴታ የሌላውን ሰው መምሰል አለበት ወይ ልጄ ምናምን እንደዛ ይሁን እያልን አይደለም። ያው ስኩሉ ሲስተም አለ፣ የማህበረሰቡ አለ፣ ብዙ ነገር እዚህ ውስጥ ታያለ። ግን እንደ ወላጅ እያንዳንዱ የምታደርገው ነገር ልጄ ላይ ምን ያመጣል ብለህ ማሰብ አለብህ። አንድ ነገር በፍቅር ከምታደርገው ነገር በተጨማሪ ማለት ነው። ገንዘብ ስትሰጥ እኔ መዋዕለ ሕፃናት የሆነ ጊዜ ላይ ይሰራ ነበር እና ትንሽ ከዛ እዛው ትምህርት ቤት ውስጥ ኤሌመንተሪ ተማሪዎችም አሉ። የታሰረ ብር የዛሬ ምናልባት 10 ዓመት ምናምን ገደማ የታሰረ ብር 10,000 ብር ምናምን 10,000 ብር በአሁኑ አይደለም ማወራው፣ አሁን ትንሽ ብር ሊሆን ይችላል አላውቅም። በዛ ሰዓት የታሰረ 10,000 ብር ምናምን ይዘው የሚመጡ ልጆች አሉ። ወላጅ አስጠርተው ይሄ ልጅ ሰርቆ ሊሆን ይችላል እንደዚህ አይነት ብር ይዞ ሊመጣ አይችልም ተብሎ ማለት ነው። ወላጅ ሲመጣ ምን ችግር አለው? እኔ ነኝ የሰጠሁት አባቱ መጥቶ ነው እንደዛ ያለው። ልጅ የፈለገውን ይግዛ የፈለገውን ያድርግ። በጣም የሚገርም ልጅ በኋላ ላይ ሱሰኛ ሆነ። ይሄ አላስፈላጊ እጾችን ሁሉ መጠቀም ደረጃ ብቻ ተወኝ፣ በእድሜው መሆን የሌለበት ደረጃ ውስጥ ነው የደረሰው። እስቲል አካውንተብል አይደለም ወላጅ ተነግሮት እንኳን ማለት ነው። አንዳንዱ ሁሉም አይደለም ማወራክ። ይሄ ነገር ልጄን ያስደስተዋል ወይም ጥሩ ነገር አደረኩ ብሎ የሚያስብ ወላጅ ራሱን ዞር ብሎ ማየት አለበት። ምንድነው አውትፑቱ? ይሄን ነገር ካላወቅ እንዴት ነው ልጅ ልታሳድግ የምትችለው? እየተነገረ ይሄ ልጅ እኮ እንዲህ እያመጣ ሌሎቹንም ልጆች እያበላሸ ነው፣ አላስፈላጊ ነገር እየገዙ እየተጠቀሙ ነው ተብሎ ሲነገርህ ራሱ ማትነቃ ከሆነ ከባድ ነው። ገባ? እንደ ሶሳይቲ ራሱ የት ሌብል ላይ እንዳለ የሚያጠያይቅ ነገር ነው። በእርግጥ ከመቶ ከሺህ ወር ከሚሊዮን አንድ ሊሆን ይችላል እንደዚህ አይነት ወላጅ። አላውቅም፣ ሪሰርች አልሰራውም፣ ግን አሉ እንደዚህ አይነት ወላጆች። የዛ አንድ ልጅ ኮንሲኩዌንስ ግን ብዙ ልጆች ላይ ደግሞ ሌላ ሳይኮሎጂካል ተጽዕኖ ያመጣል እራሱ ላይ ከሚያደርሰው ተጨማሪ ማለት ነው። ሌላ ደግሞ አሁን እዚያ ባደገው ሀገር ደግሞ ያየሁት አንድ ዜና ላይ የተነገረ ነው። ስፖይልድ ልጅ ነው፣ የሴሌብሪቲ ልጅ ነው። የፈለገውን መኪና የሚገዛ የፈለገውን አይነት ገንዘብ የሚያገኝ የፈለገውን አይነት ፓርቲ የሚያዘጋጅ ቲኔጀር ነው። በኋላ ላይ መጠጥ ጠጥቶ በስፒድ ሲነዳ አደጋ ደረሰ። 4 ሰዎች ህይወት አለፈ እና በፍርድ ቤት የሚከራከሩት ወላጆቹ ስፖይል ስላረጉት ነው እንደዚህ ምናምን። አፍተር ኦል አይመልሰውም ይሄንን ህይወት።
ገባ ልጁም ወደ እስር ቤት ገባ እነዛም ህይወታቸውን አጡ አንደኛ ልጆቻችን የት እንደሚሉ ማወቅ አስፈላጊ ነው ከእንደዚህ አይነት ሰዎችም ጋር ጓደኛ ሲሆኑ የኛ ልጆች ካልሆኑ እንደዛ የሚያደርጉት ማለት ነው እና ፍቅር ሰጠን ልጆቻችንን መብት ሰጠን እንደሚፈልጉት አደረግን ብለን ስናስብ እየገደልናቸው ላለመሆኑ ጥያቄ መጠየቅ አስፈላጊ ነው ምንድነው የሚያስፈልጋቸው ብለን መጠየቅ ያስፈልገናል ማለት በየእድሜያቸው የሚያስፈልጋቸው ነገሮች ብቻ ነው ማዘጋጀት ያለብን እንጂ የሚፈልጉት ነገር አይደለም መስጠት ያለብን ናትሻ እንዳልከው አንዳንድ ወላጁ የራሱን እድል በልጆቹ ያወጣዋል እሱ ስላላገኘው ልጁ ላይ እንደፈለገ ለመሆን ፍላጎት ይሰጣል ግን እንደፈለገ የሚኖር ነገር የለም እንደፈለክ የሚባል ነገርም የለም ማለት ሁሉም ነገር ገደብ አለው የራሱ ገደብ አለው በየጊዜው ነው ሁሉም ነገር መሆን ያለበት ሁሉም አንድ ነገር ቀድሞ ከመጣ ጥሩም ቢሆን ይችላል ግን ባለጊዜ ካለጊዜው ውጭ ስለመጣ ጥሩ አይሆንም ምክንያቱም ልጁ ለዛም ነገር አልደረሰም ጊዜ ያስፈልገዋል ለሁሉም ሌሎች ደግሞ አንዳንድ የሚታዩ ነገሮች ለምሳሌ እዚህ ሀገር ላይ ውጭ ላይ ስናየው እኛ ከሌላ ሀገሮች ስለመጣን ብዙ ነገር ማናውቀው ነገር አለ ለምሳሌ ህጉ ህፍረቱ ምናምኑ ባህሉ ብዙ ይቀረናልና ለምሳሌ ልጆቹ ውጭ ወጥቶ ከሚፈልጉት ነገር ለምሳሌ ሱቅ ካንተ ጋር ከገቡ የሚፈልጉት ነገር ይጠይቃሉ ግን ከልጆች ኮንቨርሴሽን አለማድረግ ወይም ደግሞ ልጆቹ እንዳይረብሹ ሌላ ሰው እንዳያያቸው ምናምን ብለ የፈለጉት ትገዛላቸዋለህ ይሄም ሰልፍ ዲፌንስ ነው ለልጆች አይደለም ዲፌንስ የምታደርጋል ለራስ እንዳታወራ ብለ ወጥተ ከልጆች ጋር ውጭ ላይ እንዳታወራ ሰው ምን ይለኛል ከማለት የተነሳ ነው ለልጆቹ የፈለጉት ትሰጣለህ ስለዚህ ውስጥ ቤት ላይ ለልጆች ኖት ላለ ውጭ ግን እንደፈለጉት ከሆኑ ልጆቹ ስፔል የተደረጉ ነው ያለው በሌላ መንገድ ለዛ ጊዜ ነው የሚጠብቁት ወጥቶ ወይም ሰው ጋር ስትሄድ ውጭ ላይ ስትወጣ ለዛም ጊዜ ነው የሚጠብቁት ስለዚህ ቤት ላይ ጸጥ ይላሉ ሲወጡ ግን ይረብሻሉ ምክንያቱም ከወጡ አንተም የፈለክ እንደማታወራ ስለሚፈሉ by the way they are very smart በጣም አንዳንድ ልጆች ያጠናሉ ሲወለዱ የሚያውቁት ለኛ ነው አባትና እናት ነው መጀመሪያ የሚያውቁት ስለዚህ ለአንተ በደንብ ነው የማውቀው የት ነው የምትቀጣው የት ነው እሺ የምትላቸው ሁሉም ነገር በደንብ ነው የሚያውቁት ስለዚህ ልጆቹ ከኛ በላይ ስማርት ናቸው ሁሉም ነገር ያውቃሉ ስለዚህ ውጭ ምን እንደምትል ያውቃሉ አጠንቅቆ ነው የሚያውቁት ከዛ በኋላ ነው የሚያወሩት አንተ ኦኬ እንደምትላቸው ስለሚያውቁ ሱቅ ላይ ወይም ትሬን ስቴሽን ላይ የተለያየ ቦታ ላይ ስትወጣ ይረብሻሉ ስልክ ይጠይቃሉ እቃዎች መጫወት ይጠይቃሉ የኛ ሰው ደግሞ ሸም ስለሚይዘው ኖ ማለት አይችልም በቃ ዝም ብሎ በቃ ይሁን በቃ ቤት ምግባና ምናምን ብለ ዝም ብለ ልክና አሳይሃለሁ አዎ ቤት ምግባና እንዳስለመድከው ነው ባይዞይ እንዳስለመድከው ነው የመጀመሪያ ቀን እሺ ካልክ ሁለተኛ ቀን ቢማለት ይከብዳል ስለዚህ መጀመሪያ ልጁ ለምሳሌ አሁን እኔ ከልጆቼ ጋር ሱፐርማርኬት ሄዳለሁ የፈለገ ቢሞት እሱ ያነሳውን ዕቃ አልገዛም እንደው በፈልገው እንኳን ማለት ነው ለምን ዛሬ እሺ ካልኩ ነገም እሺ እንደምለው ያውቃል እንደዛ እያለ ከዛ በኋላ ሱፐርማርኬት ውስጥ መጮህና መረበሽ ይጀምራል ማለት ነው እሺ የምትይ ከሆነ እሺ ሁሌ ብለሽ የሆነ ሰዓት ላይ እምቢ የምትይ ከሆነ የሚመጣው ነው ስለዚህ እንደምታሳያቸው ነው ኮንሲስተንሲ ማተር ያደርጋል ኮንሲስተንሲ በጣም ማተር ያደርጋል መሆን አለበት ለብቻቸው ሲሆኑ ልጆቹንም አቢዩዝ ማድረግ አያስፈልግም እኔም አበሻ ቤት አንዳይቻለሁ እንጀራ ልገዛ ሂጄ አበሻ ቤት ነው የምንለው እዚህ እንጀራ የሚገዛበትን ሌላ እንዳይመስል እና ልጁ ይሄንም ይነካል ያንም ይነካል እና ፐብሊክ ላይ እዚህ ሀገር ልጅን መምታት አትችልም አይደል እንደዚህ እጁን ይዞ ድብን አርጎ ነው የቆነጠጠው ታውቃለህ እኔ በቃ ውስጤ ነው የተሳቀቀው እኔ ልጅ ሲመታ ምናምን በጣም ነው የሚጨንቀኝ አይሚን በንግግር ምናምን መስመር ማስያዝ ትችላለህ እንዳካሄደ ነው እናቴ እንዴት ሆኖ ተንሰቅስቆ እንዳለቀሰና ቤት ደግሞ እንገናኝ ይለዋል ማለት ነው እንዴ በቃ እንደዚህ በፐብሊክ ላይ እንደዚህ አርጎ ካረገውማ ቤትማ ምን ሊያረገው ነው ብዬ ያሰብኩት
you don't need to do that ልጅህን እኮ Yeah. ማስረዳት ነው በቃ ይሄን ነገር አይቻልም በፍቅር ስታስረዳ ከመጀመሪያው እንዳልከው ማለት ነው ማናደርግበት ምክንያት ደግሞ ይሄ ነው ልጅ እንደ ልጅነቱ ሁሉም ነገር ኤክሳይትድ ሊያረጋቸው መንካት መግዛት መውሰድ ሊፈልጉ ይችላሉ ግን እንደ እድሜያቸው ማስረዳት 5-6 ዓመት የሆኑ ልጆች ባይዘው they know በደንብ ነው የሚያውቁት እኔ ልጆቼን ሱፐርማርኬት ብትሄዳም የ5 ዓመት የ6 ዓመት ሆነው ማሚ can we have this ብለው ይጠይቁኛል no we don't okay ክርክርም የለም okay ምልስ ለምናካችሁ ምናምን ብዬም አልጮህም ገባህ አይደለ የሆነ ሌብልም መስጠት መቻል አለበት ኤክስፖዝ የሆነ ማየት መንካት የሚቻል ከሆነ ማለት ነው መንካት የማይቻልበት ኤሪያ ለምሳሌ እኔ እዚህ ጋር ማየት ብቻ ነው የምችሉት መንካት አይቻልም እላለሁ ኦኬ ማሚ በቃ ኦኬ ማሚ የስ ማሚ that's it ምንም ዱላ የለም ምንም ነገር የለም በቃ that's the way I train them ገባህ አይደለ ስወጣም አንድ ነኝ ስገባም አንድ ነኝ ምንም ታሪክ የለም ቆይ ቤት ጠብቁኝ ምናምን አያስፈልግም ይሄ ማለት ልጆች እንዳልከው ነው በቃ ደካማ ጎንህን ያሉ አንዳንድ ወላጅ አቃለው ያው ለምሳሌ ወይ ስልክ ሲይዙ ምናምን ልጅ ካንዲ ምናምን ይሄ አትሰጥም አይደል ሌላ ጊዜ በጣም ጎትቷል the moment እኔ ማለት ስልክ እንዲሰጥ ሄላስ ከዛ ሽት ያለሽ እና በጣም በኋላ ላይ ባክፋየር ያደርጋል እንደ አይነት ነገር ሲምፕል የሚመስሉ ነገሮች በጣም ከባድ ናቸው ለማለት ነው እና ሁሌ የኛ ችግርን የሚታየኝ ማለት ነው ለልጆች የሚሆን ጊዜ የለንም የልጆች ጊዜ እንደሚፈልጉ ብዙ በብዛታችን አንረዳው ማለት ሲጠይቁን ዝም ብለን ነው የምናልፈው ለምሳሌ ያልሹ ሰውየው ለልጁ ሱቅ ላይ የቆንጠጠው ከቤት ነው የተነሳው ቤት ላይ ነግሮት ቢሆን ነው ማለት ከመውጣታቸው በፊት እዚህ ቦታ እንደርሳለን እንደዚህ አይደረግም እንደዚህ አድርገን እንመጣለን አንተም እንደዚህ ብቻ ነው የምታደርገው እንደዚህ ነገሮች ስላሉ ለአንተ አይመለከቱም ምናምን ብሎ ኢንፎርሜሽን ሰጥቶ ቢመጣ ኑሮ ልጁ እንደዛ አይጠይቅም ነበር ግን ዝም ብሎ ይዞት ነው የሄደ ልጁ ደግሞ ባይዘው አያስኪም እኔ አያስችለኝም እና እንደ አይነት ነገር ልጁ በጣም አንጀቴን ስለበላኝ አቀፈም የፈለገውን ይበል ብዬ እዚህ ሀገር አታረግም እንደዛ አቀፈ አባብ ብዬ you are a good boy ምናምን ብዬ ነው በቃ ልጁን በጣም አንጀት የሚበላ አይነት ነገር ነው ልጁ የሆነውና አስዩም ማረኩት ቤቱ ምን ሊሆን እንደሚችል እና እንደ ቀልድ አንስቼበታለሁ ያው ልጆች እኮ ሲወጡ ያስቸግራሉ አንተ ቀድመህ ብታሳውቀው እንደዚህ ብትለው አረ ነግሬዋለሁ ያው ስንት ለምን ወይ መሰለሽ ይወጣው አለ ማለት ነው ግን እስቲል ደግሞ ቶለሬትድ መሆንም አለበት ሲነኩ ዘለ ወደ ዱላ ዘለ ወደ ቁጣ ሳይሆን no we don't do that ማናረግበት ምክንያት ደግሞ እንደዚህ ነው ብለ ማለት ገባህ ልጆች ይረሳሉ ወዲያው ሀሳባቸውን ሊቀይሩ ይችላል እንደዛ ነግረህ ራሱ ግን አንዳንዴ እኮ ትርጉም የለውም ምን መሰለሽ አሁን ልጁ 6 ዓመት 5 ዓመት ሊሆን ይችላል ግን በ5 ዓመቱ አይደለም መነገር የነበረበት ልጁ ከመጀመሪያ ነው መሆን ያለበት ከመጀመሪያ የሚመለከተውም ማይመለከተውም ካወቀ የሆነ ዲሲሽን ለማቅረቡ ወላጁ አስፈላጊ እንደሆነ መጠየቅ እንዳለበት ለእናቱና ለአባቱ ከሱ ጋር ያለ ከሱ ታላቅ የሆነ ሰው መጠየቅ እንዳለበት ማወቅ ይኖርበታል ዝም ብሎ ራሱ መወሰን እንደማይችል መጀመሪያ ጠይቆ ማንሳት እንዳለበት ወይም ጠይቆ የሚፈልገው ነገር መውሰድ እንዳለበት ማወቅ ይኖርበታል ልጁ ራሱ መጀመሪያ ማለት እንደ ህግ ካዘው ዝም ብሎ ገብቶ ሊያነሳ ወይም ደግሞ የሚፈልገው ነገር ሊወስድ አይችልም ግን እኛ እንደሚመስለኝ ለልጆች ጊዜ በብዛት አንሰጥም ወይም ደግሞ ቀድመን ስለማንጅ ተዘጋጅ ስለ ልጆች ዝም ብለን እንወልዳለን በተለመደው መንገድ በዛ መንገድ ደግሞ ዝም ብለን እናሳድጋለን ከዛ እየተማርን ነው ልጆቻችን እናሳድጋቸው መጀመሪያ ጌጋ ያደርጋሉ ከጌጋው ተምረን እንደዚህ ለካ ይደረግ እንደዚህ ከዛ በኋላ ነው መፍትሄው የምናገኘው አስቀድመን ስለሚፈጠረው ነገር ስለማንዘጋጅ ከዛ ችግሩ ከመጣ ከዛ በኋላ ነው መፍትሄው የምናገኘው በብዛትና በዛ በተነሳ ነው ልጆቻችንና ከኛ
ብዙ ጊዜ ግጭት ላይ የሚፈጠረው ብዬ ነው የማስበው። ከዛ በኋላ ደግሞ አንዳንድ ወላጅ ደግሞ አእምሮ የልጆቻችን አእምሮ ከመስራት ውጪ ውጫዊ ነገሮች ለምሳሌ የተለያየ ነገሮች መግዛት፣ እቃ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ጫማዎች፣ የሚበላ የሚጠጣ ምናምን ለልጆች በዛ አድርገህ እንደፈለጉ ወይም ደግሞ ያንተ ፍቅር ለመስጠት ይታሰባል። ይህንን ግን ለልጆቹ ለጊዜው ደስታ ሊሰጥ ይችላል። ቀጥለስ ሌላ ጊዜ ግን ሲያድጉ ግን ልጆቹ ምንድነው የሚያደርጉት? ምንም ነገር እያወቁ አይደለም የሚያድጉት። ስለ ምግብ፣ ስለሚጠጣ፣ ስለ ልብስ፣ ስለ ጌጣጌጥ ምናምን ከመስጠት የሚያስፈልጋቸው ነገር ማለት ለአእምራቸው የሚጠቅማቸው ለምሳሌ ትንሽ ልጆች ከሆኑ የልጆች አእምሮ እስከ 8 ነው መሰራት ያለበት። ስለዚህ በዚህ ጊዜ የሚያስፈልጋቸው ለአእምራቸው የሚጠቅም እንጂ ለሆዳቸው ለልብስ ምናምን ከመውጣት እዛ ላይ ኢንቨስት ብናደርግም እንደ ወላጆች በጣም አስፈላጊ ይመስለኛል ለኔ። ያ ምንም ጥያቄ የለውም። እንዳልከው ነው። ልጅህን ከመሰረቱ ደጋግመን ብለነዋል። መጀመሪያ ከመሰረቱ እያስተማርን ገና ከአራስነት ጀምሮ ምን ይማራሉ ስለሚባል ከዚህ በፊት የሰራነውን ቪዲዮ መለስ ብላችሁ ብታዩ ታገኙታላችሁ። ልጆች ምን ሊማሩ እንደሚችሉ ከኤርሊ ኤጅ ጀምሮ። በኋላ ላይ ያለው ነገር ዝም ብለን ኢንፎርሜሽን መጨመር እንጂ መስመር ማስያዝ አይሆንም። በቃ መሰረቱ ላይ ከሰራን it's gonna be easy ፍሎውን ጠብቆ ነው የሚሄደው። በየእድሜያቸው የሚመለከታቸውን ነገር አድ ማድረግ ብቻ ነው የሚጠበቀው እኛ ላይ። መሰረቱን ግን ማነሩን የምናስይዘው ልጆቻችን ገና ድክ ሲሉ ጀምሮ ገና መናገር ከመጀመራቸው በፊት ነው ህግና ስርዓት የምናስተምራቸው። ያን ያላስተማርነውም በኋላ ላይ በጣም ስትራግል ነው። በዚህ አጋጣሚ አንድ ሶሻል ወርድ አለ፣ እንደው ትንሽ የራሳቸውን ሪሰርች ቢሰሩበት ስፔሻሊ ኢኮኖሚካሊ ጥሩ የሆኑ ሰዎች ልጆቻቸው ላይ ያለውን ተጽዕኖ በገንዘብ በእንደዚህ አይነት ነገር ያለውን ተጽዕኖ እንዲያዩት አፍሉዌንዛ የሚባል ወርድ አለ። አፍሉዌንዛ ማለት ዌልዝ ፕላስ ኢንፍሉዌንዛ ጉንፋን ማለት ነው። ልክ እንደዛ ኮንቴጂየስ የሆነ ሶሻል ዲዚዝ ነው ተብሎ የሚታሰብ ነገር አለ። ስፔሻሊ ሴሌብሪቲ እና በገንዘብ ጥሩ ደረጃ ላይ ያሉ ልጆች እንደተባለው ጊዜ ያገኙም፣ ግን ገንዘብ ፍሪደም እስከሚባለው ደረጃ ድረስ አላስፈላጊ ደረጃ ድረስ ይሰጣቸዋል። ከዛ በኋላ የአካውንታቢሊቲ ችግር፣ ሳይኮሎጂካል ችግር፣ እንደዚህ አይነት በጣም ብዙ ተያያዥ የሆኑ ነገሮችን ይዞባቸው ነው የሚመጣው እና እኛም በመጠናችን በኑሯችን ሌብል እንደሱ አይነት ነገር ልጆቻችን ላይ እንዳናደርስ ራሳችንን ማስተማር አስፈላጊ ነው። ልጆቻችን ቅድም ይሱም እንዳልከው ከምንሰጣቸው ቶይ፣ ከምንሰጣቸው ገንዘብ፣ ከምንሰጣቸው ፌም ለምሳሌ በአካባቢያቸው በግሩፓቸው የተሻሉ መስለው እንዲታዩ ይሄ ልጆችማ ከማንም አያንሱም የሚለው የተሳሳተ አመለካከት ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለውን ነገር ማወቅ አስፈላጊ ነው። እንደ ማህበረሰብ ኦፍ ኮርስ የሚያስፈልጋቸው ነገር አለ፣ ግን ከማንም ጋር ራሳቸውን ኮምፔር እንዳያደርጉ ልጆቻቸው በራሳቸው ሙሉ የሆኑ ብቁ የሆኑ ልጆች እንደሆኑ እያስተማርን ማሳደግ አለብን። ከዛ ይልቅ ጊዜ እንስጣቸው፣ ልጆቻችንን እናዳምጣቸው። ከነሱ ጋር አብረን የምናሳልፈውን ጊዜ በስራ በህይወት አጋጣሚ ከልጆቻችን ጋር ማንኖር ሰዎች እንኳን ዝም ብለን ምን ትፈልጋለህ፣ ይሄን ጫማ ማሚ፣ ይሄን ጫማ ዳዲ፣ ይሄን ስልክ ላክልኝ ሲል ዝም ብሎ መላክ ሳይሆን በስልክ እንኳን ቪዲዮ ኮል እንኳን አድርገን ልጄ ዛሬ እንዴት ነበር ውሎ፣ ጓደኛህ ማን ነው፣ ምን አደረግ፣ እንዴት ዋልክ፣ ምን ደስ አለ፣ ምን ከፋ፣ እንዲህ ያለን ኢሞሽናሊ ኮኔክትድ ብንሆን እናተርፍበታለን ለማለት እወዳለሁ። እሺ እልፍ በጣም ትክክል ነሽ። እስካሁን እንግዲህ የተወሰኑ አንስተናል። ተመልካቾቻችን ደግሞ ሞር ደግሞ እያሰፉ የትኛው አይነት የወላጅ እንትን ናቸው ልጆቻቸውን የሚያውቁ በጣም አሉ። ብዙ ስለ ልጅ አስተዳደግ በጣም ብዙ እውቀቶች ያላቸው አሉ። ግን እኛ ጀስት ሀሳቡን ለመጫር ያህል ነው። አንዳንድ ደግሞ የሚያዩዋቸው ነገሮች ካሉ ለማስተካከል እንዲረዳ ነው።
ሞር እንደዚህ ገንዘብ ላይ እንትን ላይ ቶይ ላይ ምናምን ልጆቻችንን እንትን ከማድረግ ይልቅ ፍቅር መስጠት ነው ዋናው ነገር ማለት ነው። ፍቅር ብንሰጣቸው ቅድም እንዳልሽው ደግሞ ኢሞሽናሊ ኮኔክት ባለችን ሰዓት አንዳንድ ኦፍኮርስ ሊያስቸግር ይችላል። አንዳንድ ቦታዎች ላይ በጣም ረጃጅም ሰዓቶች ልንሰራ እንችላለን እና ለልጆቻችን ያለን ሰዓት በጣም ትንሽ ሊሆን ይችላል። ግን ትንሽም ብትሆን 30 ደቂቃም ብትሆን 1 ሰዓትም ብትሆን እንደዚህ ማቴሪያል ነገር መወርወር ሳይሆን የሚጠቅመው ያችን ኳሊቲ ታይም ማሳለፍ ከልጆቹ ጋር እንደው ልጆቹ እንደሚባለው እየገዛንላቸውን ነገሮች ይሄ ያበላናቸውን ያጠጣናቸውን ነገሮች ምንም ነገር አያስታውሱም ሲያድጉ። ከዛ ይልቅ የሚያስታውሱት ምናልባት 1 ደቂቃ የሚሆን የሆነች ኢሞሽናሊ ከነሱ ጋር ኮኔክት ያደረግነው አብረን የተላፋናቸው ነገሮች ናቸው። የተጫወተው የተራገጥነው እሱ ብቻ ነው። እሱን ነው የሚያስታውሱት። በጣም ኢሞሽናሊ ኮኔክት ያደረግሽባቸውን ሙመንቶች ናቸው የሚያስታውሱት እንጂ ለምን በአንዳንድ አሁን እንሰማለን በሄሊኮፕተር ሁሉ በርዝዴያቸውን የሚያከብሩላቸው ሚኒንግ አይሰጣቸውም። ስዊት 16 ተብሎ ያ ኤግዛክትሊ። እንደውም ከዚህ በፊት አንድ የሰማሁት ፖድካስት ላይ ታሪኩን እንደዚሁ ሲናገር በጣም ኤክሰሲቭ የሆነ ፍሪደም ያለው በገንዘብም በምንም ነገር እና ያለው ልጅ አስተዳደጉ በሙሉ ሲናገር እንደዚህ አይነት ነው እና መጨረሻ ላይ ልጁ አድጎ ራሱን ያገኘው ጎዳና ላይ ነው ወድቆ ማለት ነው። ከቤተሰቡም ተለያይቶ ብዙ ነገሮች እንትን ብሎ ግን አስተዳደግ ያለ በጣም ኤክስትሪም የሚባል ነበር እና በጣም ሁሉ ነገር ስለሚለቀቅለት ሱሶቹ ስለኝ ማለት ነው። አሁን ልክ እንዲህ ኤክሰሲቭ ሲሆን ሁሉ ነገር በምን ደስታ እንደምታገኝ ራሱ ግራ ስለሚገባቸው ይመስለኛል። ኤግዛክትሊ ሞቲቬሽንም አይኖርሽም፣ ምስጋና የሚባል ነገር አይገባሽም። ሁሉ ነገር አቬለብል ስለሆነ አንዳንዴ ማጣትም እኮ የተወሰነ እንትን እንድታመሰግኝ የሚያደርጋል የሆነ ነገር ስታገኝ። ግን እንደምናያቸውን አሁን የሴሌብሪቲ የምንላቸውን በጣም የሚታወቁ ልጆቻቸውን ብናይ በጣም እንትን የት እንዳሉ የተወሰኑ አንዱ በደንብ እንትኑን ጠብቀው ማስተማር የሚፈልጉ ኢቨን ገንዘባቸው የማይሰጡ ሴሌብሪቲዎች አውቃለሁኝ እኔ የሆነ ዲግሪ ካልያዝክ ማስተርስ ካልያዝክ የኔ ገንዘብ ሱሚላት የሚል ሴሌብሪቲ አውቃለሁኝ። ልጆቹን በሙሉ ግራጁዌት እንዲያደርጉ አድርጓል። እና ለምንድን ነው የሆነች ሪስፖንሲቢሊቲ ለማስተማር ሪስፖንሲቢሊቲ መስጠት። እዚህ ጋር ስታነሽ እንደውም እንትና በጣም የሀይሌ ልጅ አዶኖ ታቂ ከሆነ በጣም ሀይሌ አሁን ገንዘብ ምናምን የሚጠየቅ አይደለም። ግን ልጆቹን ያሳደገበት መንገድ የሆነ ቦታ ላይ ነው የሰማሁትና ልጁ እዛው ህንፃ ላይ ተከራይታለች እሱ ህንፃ ላይ እና 3 ወር የቤት ኪራይ አልተከፈለ ብና ደብዳቤ መጣላት። ሪስፖንሲቢሊቲ መውሰዳል። ልጅ ስለሆንሽ አይደለም ህንፃ ላይ ቤት ልተከራይሽ እና በቃ እንደዚህ ኃላፊነት የሚሰጡ መውሰድ በተወሰነ መልኩ ኦፍኮርስ ልታረጊ ትችያለሽ፣ ለልጆችሽ ምናምን ልታረጊ ትችያለሽ። ግን ከኃላፊነት ጋር መጀመሪያ መቅደም ያለበት ፍቅር፣ ኢሞሽናል ኮኔክሽን፣ ዲሲፕሊን እና ሪስፖንሲቢሊቲ። እነዚህን ነገሮች ካወቁ በኋላ ከዛ በኋላ የምታደርግላቸውን ነገሮች በሙሉ በኃላፊነት ነው የሚቀበሉት እና ያስደስታቸዋል፣ ሚኒንግም ይኖረዋል። ልጆቹ የሚያደርጉትን ነገር እንትን ይኖረዋልና እዚህ ላይ በጣም ትኩረት ማድረግ አለብን። እንደው ይህን ለማለት ይህንን ነው ለማለት የምንፈልገው። እኛም ራሳችን አሁን እስካሁን ያወራነው ነገር እኛን የሚመለከታል፣ ራሳችንን ዞር ብለን እንድናይ ስለሚረዳን ነው እዚህ ሀሳብ ላይ የምንወያየው። ምክንያቱም ብዙ ኮንሲኩዌንስ ስላለው ልጆቻችንን አፍተሩን የምንፈልገው ጥሩ ደረጃ እንዲደርሱ ኢሞሽናሊ፣ ፊዚካሊ፣ ሜንታሊ ጤነኛ ልጆች እንዲሆኑና ደስተኛ እንዲሆኑልን ነው የምንፈልገው እንጂ አላስፈላጊ ነገር ላይ ወድቀው እኛም እንድንሰበር አንፈልግም። ማንም ወላጅ ይሄንን አይፈልግም። ግን ባለማወቅ ብዙዎቹ ልጆች እንደዛ እየሆኑ ነው እና ሳንጎዳቸው በፊት ልጆቻችንን እንወቅ። የተለየ አውትካስት እንዲደረጉ ልጆቻችንን አናድርግ። ግዴታም ከሰው ጋር ተመሳስለው ብቻ ማድረግ ያለባቸውን አያርጉ እያልን አይደለም። ምናልባት አፎርድ የምታደርጉት ነገር ከሆነ የተሻለ ትምህርት ቤት ማስተማር ወይም ሌብላቸው የሚጠብቅ ቦታ ላይ መውሰድ። የመንግስት ትምህርት ቤት እያስተማር ሃይ ስታንዳርድ የሆነ ሌክዠሪ የሆነ አልባሳት የምታለብስ የምትሰጥ ከሆነ ገንዘብ ልጆችን ትጎዳቸዋለህ እንጂ አትጠቅማቸውም። ስለዚህ
የሚሆን ቦታ ላይ ማድረግ በቃ ማድረግ የምንፈልገውን ስናደርግ በቦታውና በሰዓቱ በተገቢው ሁኔታ ለሌላውም ሰው ማሰብም አስፈላጊ ነው። አንዳንዴ አሁን አንተ ልጅ ብቻ እንደፈለገ አብለጭ ልጮ ፍላሺ ሆኖ ሲሄድ የሌሎች ልጆች ስሜት አይጎዳም እንዴ? ይጎዳል እኮ። አሁን እዚህ ትምህርት ቤት ዩኒፎርም አለ አይደለ? ጫማ ስታንዳርድ አለው። የፈለገውን አድርጎ አይሄድም። ለምንድነው? የሌላውንም ልጆች መብትም ለመጠበቅ ጤና አእምሯቸውንም ለመጠበቅ ነው። ስለዚህ በዚህ አጋጣሚ እንግዲህ ሰዓታችን እያለቀ ነው። ሀሳቡ ግን አያልቅም። እናንተ ጨምሩበት። አንድ ነገር የመጨረሻ የሚፈልጋት ነገር ማለት ለልጆቻችን እየጠቀምን እየመሰለን እንዳንጎዳቸው መጠንቀቅ ያስፈልገናል። ለምንድን ነው ይህንን ነገር የሚያደርገው ያለው? ምን ይጠቅመዋል? ለአሁን ሳይሆን ለወደፊቱ ምን ይጠቅመዋል ብለን አስበን ብናደርግላቸው ጥሩ ይሆናል ብዬ አስባለሁ። ቴንኪው። እናመሰግናለን ኢሱ፣ ናቲ። እንግዲህ ውድ ተመልካቾቻችን በሚቀጥለው ሳምንት በሌላ ሀሳብ እንገኛለን። ጊዜንም ጨምረን እስከዛው ሰላም ሰንብቱልን። ቻው። ከዛ ሼር፣ ሰብስክራይብ አድርጉ።